በዛሬ ቪዲዮ ላይ አሁን የምነግራችሁን እነዚህ 7 ህልሞች ካያችሁ እግዚአብሔር ምን ያህል ለህይወታችሁ እንደሚጠነቀቅ ከምትሰሙት ህልምና ከህልሙ ፍቺ መረዳት ትችላላችሁ። የመጀመሪያው የሞተ ሰው በህልም ስታዩ፣ ሁለተኛው ሌባ ሲሰርቅ፣ ልብስ ሲሰርቅ፣ ጫማ ሲሰርቅ በህልም ስታዩ፣ ሶስተኛ ደግሞ ብዙ ጊዜ በህልም ሳይክል ስትነዱ ልታዩ ትችላላችሁ። ሳይክል መንዳት። አራተኛ ቁጥር በህልም ማየት። አምስተኛ በመንገድ ስትጓዙ ረጅም ጉዞ ስትሄዱ ማየት። ስድስተኛ የተቸገረ ሰው ስታዩ። ሰባተኛ ደግሞ አንዳች ነገር ስትገዙ ማየት። እግዚአብሔር ምን እያላችሁ እንደሆነ እስከ መጨረሻው ከተከታተላችሁ እርግጠኛ ነኝ ከምትሰሙት የህልም ፍቺዎች አንዳች ለህይወታችሁ የሚጠቅምና ሊመጣ ያለውን ዘመን ያስቀጥላችሁ ስለወደዳችሁ ነው። ብዙ ጊዜ ህልም ስናይ አሁን ከምነግራችሁ ከ3 አቅጣጫዎች ነው የምናየው። ወይ ከስጋ፣ ወይ ከአጋንንት ዓለም፣ ወይ ከእግዚአብሔር መንፈስ። ከነዚህ ከ3ቱ በአንዱ ህልም ልናይ እንችላለን። ከስጋ የሚታዩ ህልሞች ቀን ከውሎ ቀን ላይ በውስጣችን አንዳች ነገር ስናስብ ስንጨነቅበት የዋልንበት ጉዳይ በመኝታችን ላይ ልናይ እንችላለን። ሁለተኛ ደግሞ ከዚህ ከአጋንንት የሚታዩ ህልሞች ከአጋንንት እንደሆነ የምናውቅበት መንገድ በህልም ውስጥ ፍርሃትና ኃይለኛ ድንጋጤ ይሰማል። ከእግዚአብሔር የሚታዩ ህልሞች ግልጽ የሆኑ ምሪትና የማስጠንቀቂያ መልእክቶች ናቸው። ይህን አስደናቂ ሚስጥር ከነገርኳችሁ ይህንን ቪዲዮ ስትጀምሩ ላይክ በማድረግ ኮሜንትና ለቤቱ አዲስ የሆናችሁ ሰብስክራይብ እንድታደርጉ ደውል ምልክቷን እንድትጫኑ ጠይቃችኋለሁ። አሁን ወደ ህልሙና ፍቺው እንሄዳለን። የሞተ ሰው በህልም ስታዩ እግዚአብሔር ምን ብሎ እየተናገራችሁ ነው? ወይ ከምን ዓለም እያየን ነው? የሞተን ሰው በህልም ማየት ሁል ጊዜ የሞት መንፈስ ማለት ብቻ አይደለም። የህልሙ ፍቺ እንደ ሁኔታው እንደ ግለሰቡ መንፈሳዊ ጥንካሬ ይለያያል። የሞት መንፈስ የሚባለው ህልሙ ከባድ ፍርሃትና ጭንቀት ያዘለና የሞተ ሰው ና ተከተለኝ ብሎ ሲያስከትል ወይ አብረህ ማዕድ ስትቋረስ ካየ ይህ የሞት መንፈስ ነውና አጥብቀ እንድትጸልይና የውጊያ ጸሎት እንድታደርግ ጌታ እግዚአብሔር እየተናገረ የሞት አዋጅ እንደሆነ አውቀ የምትቃወመው። እንደዚህ አይነት ህልሞችን ስታዩ በጸሎት መቃወም የሚያስፈልጋቸው የመንፈሳዊ ውጊያ ምልክቶች ናቸው። በሞት ከተለየ ሰው የተነሳ በከባድ ሐዘን ውስጥ ካለ የሞተ ሰው ልታይ ትችላለህ። ወይ ከቤተሰብ ወይ ከጎረቤት ሁል ጊዜ ያለማቋረጥ የምትጨነቅና የልብ ስብራት ውስጥ ካለ ማለት ሐዘንን ከውስጥ የሚያወጣው የመጀመሪያው የእግዚአብሔር መንፈስ። ይህንን ህልም ሲያሳይ ይህ ሰው በሰላም አርፎ በሰላም እንዲህ አይነት ስፍራ ነው ብሎ እግዚአብሔር የሚናገርበት አላቸው። መጽሐፍ ቅዱስ ሲናገር ሙታን ወደዚህ ዓለም ተመልሰው መምጣት እንደማይችሉ ይናገራል። በመክብብ ምዕራፍ 9 ቁጥር 5 ላይ ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸው ተረስቷል፣ ከዚያ በኋላ ዋጋ የላቸውም ይላል። የሞቱ ሰዎችን በህልም ስታዩ በህይወት አሉ ማለት ሳይሆን ይህ ማለት የማታለል መንፈስ፣ ክፉ መንፈስ የሞተውን ሰው መስሎ በመቅረብ ግራ ለመጋባት ወይ ፍርሃት ለመልቀቅ የሚመጡ የክፉ መናፍስቶች ናቸው። ከ3 አቅጣጫ እንደዚህን ህልሞች ልናይና ልንመለከት እንችላለን። አሁን እንዳልኳችሁ ከስጋ ድካም፣ ከእግዚአብሔር ዓለምና ከአጋንንት ዓለም ይታያሉ። ህልሞችን ባያችሁ ቁጥር ምንጩን ማወቅ ግድ ይላችኋል። በሞት ስለተለየ ሰው ማየት ስለ ሰውየው ያሳለፋችሁ ደስ የሚሉ እነዚህ በውስጥ የታተሙ ትዝታዎች መኖሩ በህልም ሊገለጥ ይችላል። ይህን ህልም ማየት መንፈሳዊ ማስጠንቀቂያ ነው። አንዳንድ ጊዜ የሞተው ሰው በህልም መጥቶ የሆነ ነገር ሲነግራችሁ ካያችሁ መልእክቱ ከሞተው ሰው ሳይሆን እግዚአብሔር በአንተ ህይወት ውስጥ አንድ ነገር ክፍተት እንዳለና ለምሳሌ በመንፈሳዊ ህይወት እየደከምክ ከሆነ በአገልግሎት እየደከምክ ከሆነ እግዚአብሔርን በመፍራት ህይወት ወይንም መልካም የውስጥ ማንነት እየደከመ ከሆነ ወደዚህ አቅጣጫ እያመራ ነውና ስለዚህ የጥንቃቄ መልእክት እንድታደርግ እግዚአብሔር ምንጭ እየሰጠ ነው። ይህንን ህልም ማየት የማስጠንቀቂያ መልእክት ነው። አንዳንድ ጊዜ የሞተው ሰው በህልም መጥቶ የሆነ ነገር ሲነግራችሁ ካያችሁ መልእክቱ እግዚአብሔር እየተናገራችሁ ያለው ከሞተው ሰው ሳይሆን እግዚአብሔር በአንተ ህይወት ውስጥ ያለውን አንድ ክፍተት እየተናገረ ነው።
ለምሳሌ መንፈሳዊ ሕይወት እንዳይሞት እንዳይጠፋ የጥንቃቄ መልእክት እየሰጠ ነው። የራስ የሆነ ሰው ሲሞት ካያችሁ በመሞቱ ምክንያት ማትጨነቁና ፍርሃት፣ ስጋት ማይገባችሁ ከሆነ ጌታ እግዚአብሔር እየተናገራችሁ ያለው የቀድሞ ሕይወት የአዳማዊ ባህሪ እንደተገፈፈና አዲስ ሕይወት እግዚአብሔር ሊያስቀጥላችሁ እንደሆነ ፍንጭ የሚያሳይ ነው። ለኃጢአት ሞተን ለጽድቅ እንድንኖር መጽሐፍ ቅዱስ ይናገራል። በቆላስይስ ምዕራፍ 3 ቁጥር 3 ላይ ሲናገር ሞታችኋልና ሕይወታችሁም በእግዚአብሔር ዘንድ ከክርስቶስ ጋር ተሰውሯል ብሎ ይናገራል። ይህንን ህልም ማየት በምድር ያለውን ሐሳብና ጭንቀት ትተህ በላይ ያለውን የሰማይ ሕይወት እንድታስብ ፍንጭ እየሰጠ ነው። ነገር ግን ባየ ጊዜ ከተጨነቅና ከፈራህ በቶሎ የውጊያ ጸሎት መጸለይ አለብህ። ይህም ማለት ፍርሃትና ጭንቀት ከእግዚአብሔር አምላክ ሳይሆን ከአጋንንት ዓለም እንደሆነ መጽሐፍ ቅዱስ ይናገራል። በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ሲናገር እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። የፍርሃት መንፈስ የሚያመጣው አጋንንት ነው፣ የሚያስጨንቀው አጋንንት ነው። በምናየው ህልም ውስጥ ፍርሃትና ጭንቀት ካየን ምንጩ ከአጋንንት እንደሆነ አውቀን ህልሙ መጥፎ ስሜት ከፈጠረባችሁ በኢየሱስ ማንኛውም የሞትና የፍርሃት መንፈስ በመቃወም መጸለይ አለብህ። መዝሙረ ዳዊትን ምዕራፍ 23ን ጠቅሰ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል እያለ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም እያላችሁ መንፈስ አለመናገር አለባችሁ። መዝሙር 91 ላይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ብላችሁ አውጁ። አሁን ይህንን አዋጅ ስታውጁ እግዚአብሔር የሞት ጥላና የሞት መንፈስን ከህይወታችሁ ካያችሁበት ህልም አቅጣጫ፣ ከማንነታችሁ፣ ከስራ፣ ከአገልግሎታችሁ ታባራላችሁ። ሁለተኛ፣ በህልም ሌባ ስናይ እግዚአብሔር ምን ብሎ እየተናገረ ነው? ሌባ ብዙ ጊዜ ስልክ ሲሰርቅ፣ ቦርሳ ሲሰርቅ፣ ዕቃ ሲሰርቅ ወይ የሆነ ነገር ሲያደርግ በህልሞቻችን አብዛኛው ጊዜ እናያለን። ወይ መንገድ ላይ የሆነ ብር ገንዘብ ይዘን እየሄድን መንገድ ላይ የተከማቹ ሌቦች ሲከተሉ መንገድ ሲይዙ፣ እንደዚህ አይነት ህልሞችን ከዚህ በፊት ያያችሁም ሰዎች አላችሁ። እኔም ያጋጠመኝ ጊዜ አለ። እግዚአብሔር ምን ብሎ መልእክት እየሰጠን ነው? ይህ ህልም ሰላምን፣ ደስታህን፣ መንፈሳዊ ህይወትን የሚሰርቁ መንፈሳዊ ጠላቶች ናቸው እያለ ነው። መንገድ ላይ ሌባ ወይ ሌቦች በመንገድ ላይ ካጋጠሟችሁ በጉዟችሁ ላይ በህይወታችሁ ጎዳና በየትኛውም በስራ አቅጣጫ ሊያጋጥሟችሁ የሚችሉ መሰናክሎች ወይም መንፈሳዊ ጥንቃቄ የሚያሳስቡ መልእክቶች ናቸው። በመንገድ ስትጓዙ ካያችሁ የህይወታችሁን አቅጣጫ የጀመራችሁትን ነገር ይወክላል። ወደ ዓላማችሁ በምታደርጉት ጉዞ ላይ ሰላማችሁን የሚሰርቅ፣ ጊዜያችሁን የሚያባክን፣ ትኩረታችሁን የሚበትን ነገር ሊያጋጥማችሁ እንደሚችል የሚጠቁም ህልም ነው። በቆላስይስ ምዕራፍ 4 ቁጥር 5 ላይ ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ ይላል። ይህ ህልም በቅርበት ሆነ በሩቅ እግዚአብሔር በምታደርጉት እንቅስቃሴ ላይ ጥንቃቄ እንድታደርጉና በውስጣችሁ ያለውን ራዕይ፣ በውስጣችሁ ያሰባችሁትን እቅድ መናገር እንደሌለባችሁ ፍንጭ የሚሰጥ ህልም። መንገድ ላይ ሌባ ካያችሁ እግዚአብሔር እየተናገራችሁ ያለው ድንገት የሆነ ነገር የማጣት ፍርሃትን ያሳያል። በአካል ላጣው እችላለሁ ብለህ የፈራኸው ነገር በህልም ደግሞ ሌባ ሲሰርቅ ወይ መንገድ ላይ ሲያጋጥም ልታይ ትችላለህ። ይህ የሚያሳየው እግዚአብሔር በህይወታችሁ ላይ የሰጋችሁት ነገር፣ ለምሳሌ ገንዘቤን ላጣ እችላለሁ፣ ክብሬን ላጣ እችላለሁ፣ ወይ የሆነ ነገር ላጣ እችላለሁ የሚል ስጋት እንዳለ የሚያሳይ ነው። ይህንን ህልም ባየ ጊዜ ሌባው ሳይመጣ ንቃ የሚል መጽሐፍ ቅዱስን መርህ ይዘህ መጸለይና መቃወም እንዳለብህ የሚያሳይ ነው። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ይህ ህልም የመንፈሳዊ ዝርፊያ ምልክት ነው። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 10 ላይ ሲናገር ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም ይላል። መንፈስ ዓለም ላይ ታርጌት ያደረገ አጋንንታዊ ተልእኮ እንዳለ፣ የሆነ ነገር ለመስረቅ የመጣ ክፉ መልእክተኛ እንዳለ በዚህ ማወቅ እንችላለን። በመንገድ ላይ አድብቶ የሚጠብቅ ሌባ ካያችሁ ጠላት የእግዚአብሔርን ቃል ወይም በረከታችሁን ከልባችሁ ለመስረቅ የሚሞክር ሁኔታ ሊያመለክት ይችላል።
በመንገድ ዳር የወደቀው ዘር በወፎች በክፉ እንደተበላ መጽሐፍ ቅዱስ ይናገራል። መንገድ ዳር የቆመ ሌባ ወይንም አድብቶ የሚጠብቅ ሌባ ካያችሁ መንፈሳዊ ዓለም ወይንም ጸጋ ቅባት ውስጥ እግዚአብሔር በውስጣችን ያስቀመጠውን ቃል የሚለቅሙ አጋንንቶች ወይንም የጨለማ መናፍስቶች እንደሆኑ መጽሐፍ ቅዱስ በማቴዎስ ምዕራፍ 13 ቁጥር 19 ላይ እንደዚህ ብሎ ይናገራል። የመንግስትን ቃል ሰምቶ በማያስተውለው ሁሉ ላይ ክፉ ይመጣል፣ በልቡም የተዘራውን ይነጥቃል፣ በመንገድ ዳር የተዘራውም ይህ ነው ብሎ ይናገራል። መንፈሳዊ ሕይወታችሁ በኃጢአት በቸልተኝነት ቦታ ባለመስጠት እንዳይዘረፍ ንቁ መሆን እንዳለባችሁ እዚህ ክፍል ላይ ይናገራል። ስለ ዘሪው ምሳሌ ኢየሱስ እየተናገረ አንዳንድ ዘር በመንገድ ዳር ወደቀ ይልና ዘሩ የእግዚአብሔር ቃል ነው ይላል። ይህንን ቃል ነው አሁን መንገድ ላይ አድብቶ የሚጠብቅ ሌባ ካያችሁ በውስጣችሁ ላይ የተዘራውን መንፈሳዊ ሕይወት ቃል መገለጥ ለመስረቅ የሚመጡ አጋንንቶች ወይንም የጨለማ መልእክተኞች እንደሆኑ ፍንጭ የሚሰጥ ነው። አንዳንድ ጊዜ መንገድ ላይ ሌባ ካጋጠማችሁ ቦርሳችሁን፣ ልብሳችሁን የሆነ ነገር ይዛችሁ እንዳይሰረቅ ስታመልጡ ካያችሁ ይህ ደስ የሚያሰኝ ህልም ነው። ነገርን፣ ሰላምን፣ በረከትን፣ ትኩረትን ሊሰርቁ ከሚፈልጉ ከጨለማ መልእክተኞች ወይ ከክፉ መናፍስቶች በእግዚአብሔር እርዳታና በእግዚአብሔር ኃይል እንዳመለጥክና ጸጋ እንዳስመለጥክ ያለህን ነገር እንዳስጠበቅ የሚያሳይ ፍንጭ የሚሰጥ ነው። ከክፉ ነገር ማምለጥ ብዙ ጊዜ በመልካም አቅጣጫ እንፈታለን። ያ የሚያሳየው የእግዚአብሔርን እርዳታ ያሳያል። አንዳች ኃይል እየረዳ እንደሆነ የሚያሳይ ህልም ነው። ይህን ህልም ባያችሁ ጊዜ መንገዳችሁን ለእግዚአብሔር አደራ እንድትሰጡ መጽሐፍ ቅዱስ ይናገራል። መዝሙር 37 ቁጥር 5 ላይ መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል ይላል። ይህን ቃል ይዘህ በየቀኑ ከአምላክ ከእግዚአብሔር ጋር እንቅስቃሴ ላይ፣ በስራ ላይ፣ በአገልግሎት ላይ በእግዚአብሔር ጥበቃ ስር እንድትሆን መጸለይ እንዳለብህ የሚያሳይ ፍንጭ የሚሰጥ ነው። ከሰዎች ጋር ባላችሁ ህብረት ግልጽ ከመሆን ይልቅ ነገሮችን ሴኪውርድ ማድረግ እንዳለባችሁ ያሳያል። ምክንያቱም ግልጽና የሚታይ ነገር ካየ ሌባ አይምርም፣ ገብቶ መውሰድ ይችላል። ለዛን ሁለተኛ ነገሥት ምዕራፍ 4 ላይ ባለቤቴ ጌታ እግዚአብሔር እንደሚፈራ አንተ ታውቃለህ፣ ባለዕዳ ልጆቼን ባሪያ አድርጎ ሊወስድ ነው ስትል ኤልሳ የተናገራት እንዲህ ነው፣ ለዚች መበለት በአንቺና በልጆችሽ ኋላ በሩን ዝጊ አላት። በሩ በመዘጋት ውስጥ ባለጋራ ቤት ሊገባ አይችልም። አንዳንድ ጊዜ ህይወታችሁ ሴኪውርድ ማድረግ ያስፈልጋል። እንዲህ አይነት ህልም ያያችሁ ሰዎች በፍጥነት ሚስጥራችሁን መጠበቅ እንዳለባችሁ፣ ያላችሁን ነገር ሴቭ ማድረግ እንዳለባችሁ ፍንጭ እግዚአብሔር እየሰጣችሁ ነው። ይህን ህልም ባያችሁ ጊዜ የመርገም አዋጅ ሳይሆን እግዚአብሔር ህይወታችሁን ሴቭ እንድታደርጉና በፍርሃት ከመዋጥ ይልቅ በጸሎት በመንፈሳዊ ህይወት ነገራችሁን እንድታስመልጡ ፍንጭ እየሰጣችሁ ነው። ሶስተኛው ደግሞ በህልም ሳይክል መንዳት። በህልም ሳይክል መንዳት አብዛኛው ትርጉሙ ከግል ጥረትና ባላንስ በማድረግ ከጀመርከው ከህይወት ጉዞ ጋር ይያያዛል። ሳይክል እንደ መኪና በሞተር የሚነሳ ሳይሆን በሰው ጉልበት የሚንቀሳቀስ በመሆኑ ትርጉሙም ከግል ተነሳሽነት ጋር ይያያዛል። በህይወታችሁ ውስጥ በጀመራችሁት ነገር ላይ ለውጥ ለማምጣት ወይም ስኬት ላይ ለመድረስ የእናንተን የግል ጥረትና ትጋታችሁን ወሳኝ እንደሆነ የሚያሳይ ህልም ነው። እንዲህ አይነት ህልም ካያችሁ ያንተን ጉልበት የሚጠይቁ ነገሮች ወይ በስራ ወይ በትዳር ወይ በአገልግሎት ወይ በሆነ ነገር ላይ እንዳለ እግዚአብሔር እየተናገራችሁ ነው። በእጅ ስራ ወይ በአንተ አቅም የሚቀጥል ነገር አለ እግዚአብሔር እያለ ነው። መዝሙር 128 ቁጥር 2 ላይ የድካምህን ፍሬ ትበላለህ ብሎ ይናገራል። ይህ ህልም እግዚአብሔር የጀመርካቸው ነገሮች በጥረትህ እንደሚባርክና ጊዜ በመስጠት ጉልበት በመስጠት እግዚአብሔር እንደሚያበዛ ፍንጭ የሚሰጥ ህልም ነው። ሌላው ደግሞ ሳይክል በህልም ስታዩ ሚዛናዊ መሆን እንዳለባችሁ ጌታ የተናገረ ማለት ባላንስ አድርገ ሳይክል ካልነዳ ሊጥል ይችላል። እግዚአብሔር ሳይክል ሲያሳያችሁ በህይወታችሁ ላይ ባላንስ በማድረግ ላይፋችሁን ባላንስ፣ ትዳራችሁን ባላንስ፣ አውዱን ተከትላችሁ ባላንስ ማድረግ እንዳለባችሁ ፍንጭ እየሰጣችሁ ነው። በመንፈሳዊ በአገልግሎታችሁ፣ በስራ በተለያየ አቅጣጫ ወይና በማህበራዊ ጉዳዮች ላይ ሚዛን ጠብቀ እንድትቀጥል ምልክት የሚሰጥ ህልም ነው። ምናልባት ይህንን ህልም ካያችሁ በአንዱ ህይወት ዘርፍ ላይ ብቻ ትኩረት መስጠት እንደሌለባችሁና በተለያየ አቅጣጫ ትኩረት ማድረግ እንዳለባችሁ
ለምሳሌ 5 ነገር የምታደርግ ከሆነ 3 ነገር የምታደርግ ከሆነ ስራ ካለ አገልግሎት ካለ ወይ ቤተሰብ ካለ በስራ ብቻ እየተጋ ቤተሰብን ችላ ስትል እግዚአብሔር አምላክ ሳይክል እየነዳ ሊያሳይ ይችላል። ይህም ማለት እዛ ለምትሰጠው ጊዜ እዚህም ስጥ እያለ ነው። በምልክት እንደዚህ ያሳያቸዋል። ሳይክል የሚነዳ ሰው ከመኪና አይቀድምም። ደግሞ ሳይክል የሚነዳ ሰው ከእግረኛ ሰው ይቀድማል። ይህ የሚያሳየው የእግዚአብሔር ዓላማ በሕይወታችሁ ውስጥ ቀስ በቀስ ስሩ ፕሮሰስ በጽናት እየተከናወነ እንደሚገለጥና እንደሚሄድ የሚያሳይ ህልም ነው። በትዕግስት መጓዝ እንዳለብህ፣ በትዕግስት ማገልገል፣ በትዕግስት መስራት እንዳለብህና ውጤቱ ደግሞ በሂደት የሚመጣ ውጤት እንደሆነ ፍንጭ የሚሰጥ ነው። እንዳየው የህልም ሁኔታ ትርጉሞች ደግሞ ሊለዋወጡና ሊለያዩ ይችላሉ። የምትነዳው ሳይክል በዳገት እየነዳ ካየህና በቁልቁለት እየነዳ ካየህ ሁለቱን እኩል አትፈታ። በዳገት የሚነዳ ሰው በጽናትና በጊዜ በመስጠት ጉልበትን በመስጠት እግዚአብሔር ስሩ ፕሮሰስ ሊመጣና ሊገለጥ ያለ ስኬት እንደሆነ እንደምትደርስ የሚያሳይ ነው። በቁልቁለት እየነዳ ካየህ ደግሞ ፍሬን ተበጥሶ ቁጥጥር ውጪ ሆኖ ነገሩ እንዳይበላሽ እግዚአብሔር ነገሩን ኮንትሮል ማድረግ እንዳለብህ የጀመርከው ነገር ኮንትሮል ማድረግ እንዳለብህ ፍንጭ የሚሰጥ ነው። ሳይክሉን በዳገት ላይ መንዳት አሁን ያለህበት የህይወት ፈተና ከባድ ቢሆንም በጽናት ከገፋኸው ድል እንደምታደርግ የሚያሳይ ነው። ሳይክሉን በቁልቁለት ላይ መንዳት ደግሞ ነገሮቹን በራሳቸው ፍጥነት እየሄዱ መሆኑን የሚያሳይ ነው። ቁልቁለት በመንዳት ከቁጥጥር ውጪ ሆኖ አደጋ እንዳይፈጠር በጀመርከው ነገር ላይ ቁጥጥር እንድታደርግና ያ ቁጥጥር የምታደርገው ነገር እንዳይጠፋብህ ፍንጭ የሚሰጥ ነው። ከሳይክል እየነዳችሁ ምናልባት በህልም ስትወድቁ ካያችሁ በህይወት ውስጥ ሚዛንን የሚያሳጣ ወይ በህይወታችሁ ውስጥ ሚዛን የሚያሳጣ ወይም ተስፋ የሚያስቆርጥ ነገር ሊገጥማችሁ ስለሚችል በጸሎት መጠንከር እንዳለባችሁ የሚጠቁም ህልም ነው። ሳይክል መንዳት አቅቷችሁ ደግሞ ካያችሁ በራሳችሁ ጥረት ብቻ ለመውጣት እየደከማችሁ እንደሆነና የእግዚአብሔርን እርዳታ መጠየቅ እንዳለባችሁ እግዚአብሔር እየተናገራችሁ ነው። ይህን ስታዩ መጸለይና ከጌታ ጋር በህይወቴ ጉዞ ላይ በአገልግሎቴ ላይ እንዳልስት እርዳኝ፣ ጥረቴንም ባርክልኝ ብላችሁ መጸለይ እንዳለባችሁ ጌታ እየተናገራችሁ። አራተኛ በህልም ቁጥር ካያችሁ፣ በህልም ቁጥር ማየት እንደ ቁጥሩ አይነትና እንደ ህልሙ ሁኔታ የተለያዩ ትርጉሞች ሊኖሩ ይችላሉ። ቁጥር ካያችሁ ለምሳሌ 1 ቁጥር፣ 3 ቁጥር፣ 7 ቁጥር፣ 12 እነዚህን ካያችሁ ሌሎች የመንፈሳዊ መልእክቶች ማስተላለፊያ መንገዶች ናቸው። መጽሐፍ ቅዱስ ላይ ስለ ቁጥር ሲናገር ትርጉም እንዳላቸው ያሳያል። 1 ቁጥር ስታዩ አንድነትንና አዲስ ጅማሮ እንደሆነ ያሳያል። አንዳንድ ጊዜ ግድግዳ ላይ ወይ ወረቀት ላይ 3 ቁጥር ልታዩ ትችላላችሁ። ይህ የሚያሳየው ቁጥሩ ፍጹምና መለኮታዊ ጣልቃ ገብነትን ያመለክታል። 3 ቁጥር ሥላሴን ያመለክታል። 3 ቁጥር ኢየሱስ ክርስቶስ ትንሣኤ እንዳደረገ ያመለክታል። 7 ቁጥር ካያችሁ ይህ ቁጥር ሙሉነትንና ረፍትን ያሳያል። ዘፍጥረት ላይ ሲናገር እግዚአብሔር በሰባተኛው ቀን አረፈ ብሎ ይናገራል። 12 ቁጥር ማለት መለኮታዊ አወቃቀር ወይም ምርጫን የሚያሳይ ነው። ኢየሱስ ክርስቶስ ምድር ላይ በሚያገለግልበት ጊዜ 12ቱን መረጣቸው ብሎ ይናገራል። ስለዚህ 12ቱን እሾማቸዋለሁ ሲላቸው ነበር። 12 ማለት ደግሞ ምርጫን የሚያሳይ ነው። መለኮታዊ አመራረጥ ወይ አወቃቀር የሚያሳይ መልእክት ነው። አንዳንድ ጊዜ በህልም የምናየው ቁጥር በህይወታችን ውስጥ ትልቅ ቦታ ካለው ቀን ጋር ሊያያዝ ይችላል። ሊመጣ ላለው አገልግሎት ጥሪ፣ የጌታ ቀን፣ የልደት ቀን፣ የሰርግ ቀን፣ ለፈተና ወይም ለትልቅ ስብሰባ ነፍስ ወይም የአእምሮ ክፍል የሚሰጠው ማሳሰቢያ ሊሆን ይችላል። ቁጥሮች በራሳቸው ስርዓትን ይወክላሉ። ቁጥር ማየት የስርዓትና የዝግጅት ምልክት ነው። በህይወታችሁ ውስጥ ነገሮችን በቅደም ተከተል ማስያዝ እንዳለባችሁና አንድን ጉዳይ በዝርዝር መመርመር እንደሚገባችሁ የሚጠቁም ህልም ነው። ህይወታችሁን ቁጥራችሁ ወይም መዝናችሁ እንድትመለከቱ የሚሰጥ ምልክት ነው። አንዳንድ ጊዜ ቁጥሮች በተደጋጋሚ ልታዩና ተመሳሳይ ነገሮች ሊፈጠሩ ይችላሉ። ይህ ማለት አንድ አስፈላጊ ነገር እየመጣ መሆኑን የሚያሳይ ነው። ስለዚህ የተዘበራረቁ ቁጥሮችን ስታዩ ደግሞ በህይወታችሁ ውስጥ ግራ መጋባትንና ለመወሰን ወይንም ውሳኔ ማጣት እንዳለ ሊጠቁም የሚችል ህልም ነው።
አምስተኛ በመንገድ ስትጓዙ ካያችሁ በመንገድ መጓዝ እግዚአብሔር ምን እያላችሁ ነው? እንዲህ አይነት ጉዞ በህልም ዓለም ውስጥ ትልቅ ትርጉምና ፍቺ አላቸው። መንገድ አብዛኛው ጊዜ የህይወት ጉዞን የምትከተለውን አቅጣጫና ወደፊት የሚጠብቁን ነገሮች ያመለክታል። በመንገድ ላይ መጓዝ በህይወት ውስጥ ያለህን እድገት ያሳያል። መንገዱ ቀጥ ያለ ሰፊና ያማረ ከሆነ የምትከተለው የህይወት ጎዳና፣ የህይወት አቅጣጫ ትክክለኛ መሆኑንና ወደ ስኬት እያመራ እንደሆነ የሚጠቁም ነው። ጠባብ መንገድ ስትጓዙ ማየት ደግሞ እውነተኛው መንገድ ሊያመለክት ይችላል። ይህ ህልም መንፈሳዊ ጥንካሬና ጽናትን የሚያሳይ ህልም ነው። ብዙ ጊዜ በእንደዚህ አይነት መንገድ ሲታለፍ እንዳልወድቅ የሚል የስጋት ፍራቻ ሊኖር ይችላል። ይህ ማለት መንፈሳዊ ህይወታችሁን ላለማጣት ወይም አንዳች የምትሄዱበትን የህይወት ምዕራፍ ከህይወታችሁ እንዳይሄድ እንዳይጠፋ የስጋት ፍርሃት ህልም ነው። በቀጭን መንገድ ስትጓዙ ማየት አዲስ ጅምር ወይንም አዳዲስ ነገሮችን እግዚአብሔር እንደሚያስጀምራችሁ፣ ለውጦች በህይወታችሁ እንደምታሳዩ ፍንጭ የሚሰጥ ነው። በቀጭን መንገድ ስትጓዙ ካያችሁ ይህ ህልም መንፈሳዊ አዲስ ጅማሮ፣ አዲስ አቅጣጫ ወይንም ከሌላው ነገር ተለይቶ ወደ መንፈሳዊ ህይወት ውስጥ የመግባት ምልክትም ሊሆን ይችላል። መጽሐፍ ቅዱሳችን በማቴዎስ ምዕራፍ 7 ቁጥር 14 ላይ ወደ ህይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙም ጥቂቶች ናቸው ብሎ ይናገራል። መጓዝ ከአንድ ቦታ ወደ ሌላ ቦታ መሸጋገርን ስለሚወክል በህይወታችሁ ውስጥ አዲስ ምዕራፍ ሊጀመር መሆኑን፣ ምናልባት አዲስ መንፈሳዊ እድገት፣ አዲስ የሥራ ዕድል፣ አዲስ ኮኔክሽን፣ አዲስ አገልግሎት፣ አዲስ ትዳር፣ የመንገዱ ሁኔታ ከፊት ሊያጋጥም ወይም ያጋጠመህን ነገር ሊገልጽና ሊያመለክት ይችላል። ዳገታማ መንገድ ስትሄድ ካየ ከፍተኛ የሆነ አቅም የሚጠይቅ ጊዜ የሚጠይቅ ጉልበት የሚጠይቅ ነገር መጥቶ ስለሆነ አንተም ደግሞ ከፍተኛ ጥረትና ትግል እንደሚያስፈልግ ፍንጭ የሚሰጥ ነው። የተሰባበረ ወይም አስቸጋሪ መንገድ ካያችሁ በጉዟችሁ ላይ እንቅፋቶች ወይም ፈተናዎች ሊገጥሟችሁ ስለሚችሉ የሚጠቁሙ የማስጠንቀቂያ መልእክቶች ናቸው። አንዳንድ ጊዜ እየሄድን ምሽት ሊሆን ይችላል ወይ ሊጨልም ይችላል። ይህንን ህልም ማየት ወደፊት ስለሚመጣው ነገር እርግጠኛ አለመሆንን ወይም ስለ ህይወት ፍርሃትን የሚያመለክት ህልም ነው። የምታውቀው መንገድ ከሆነ ደግሞ በህይወት ውስጥ ስላለው ሁኔታ ወይም ስለኖርክበት ህይወት እርግጠኛ መሆንንና ነገሮችን እንደተቆጣጠርካቸው የሚያሳይ ህልም ነው። ይህን ህልም ባየ ጊዜ በህልሙ ላይ መጸለይና ጌታ ሆይ ትክክለኛው መንገድ ምራኝ፣ በእንቅፋቶች በእንቆቅልሾች እና በማይመቹ ምዕራፎች ውስጥ በማልፍበት ጊዜ ድልን እግዚአብሔር ስጠኝ፣ ኃይል ስጠኝ ብላችሁ መጸለይ እንዳለባችሁ ፍንጭ እየሰጣችሁ ነው። ይህን ህልም ባያችሁ ጊዜ በህይወታችሁ ላይ ይህንን መንገድ እስክታልፉ ድረስ በትዕግስት መጓዛችሁን እንድትቀጥሉ ምልክት ይሰጣችኋል። ጉዞው ረጅም ቢሆን እንኳን ሳይቆም መጓዝ መጨረሻው ደግሞ የሚያምር የህይወት ምዕራፍ ወይም ፍሬ ያለው ህይወት ጋር ዴስቲኒ ጋር እንደምትደርሱ እግዚአብሔር በእምነት የሚያሳይ ህልም ነው። ስድስተኛው ደግሞ በህልማችሁ የተቸገረ ሰው ካያችሁ እንደ ሁኔታው እንደ ግለሰቡ መንፈሳዊ ህይወት የተለያዩ ትርጉሞች ሊኖሩት ይችላሉ እና የቸርነት ጥሪ እንደሆነ እግዚአብሔር እያሳያችሁ ሊሆን ይችላል። መጽሐፍ ምሳሌ 19 ቁጥር 17 ላይ ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍለዋል ይላል። ይህ ህልም እግዚአብሔር የእናንተን ርኅራኄና ቸርነት እየጠየቀ መሆኑን ሊያሳይ ይችላል። በዙሪያችሁ እርዳታ የሚፈልጉት ሰዎችን የሚያስተውሉና አቅማችሁን በፈቀደ መጠን እንድትረዱ የሚሰጥ መንፈሳዊ ማሳሰቢያ ሊሆን ይችላል። አንዳንድ ጊዜ በህልም የምናየው የተቸገረ ሰው የራሳችንን የተቸገረ የውስጥ ማንነትን ሊወክል ይችላል። በህይወታችሁ ውስጥ ድጋፍ፣ ፍቅር ወይም መንፈሳዊ ምግብ እንደሚያስፈልጋችሁ የሚጠቁም ነው። በህልም ስትቸገሩ፣ ምግብ ስትፈልጉ፣ ስትራቡ በአካል ላይሆን ይችላል። በህልም ግን እግዚአብሔር አምላክ ለመንፈሳችሁ ለነፍሳችሁ ጌታ እግዚአብሔር ዕውቀት፣ መጽሐፍ ቅዱስ፣ ጸሎት፣ ኃይልን መቀበል እንዳለባችሁ ጌታ እግዚአብሔር እየተናገራችሁ ነው። ምናልባት በውስጣችሁ የሚሰማችሁ የባዶነት ወይም የድካም ስሜት በህልማችሁ በሌላ ሰው ተመስሎ ሊያሳያችሁ፣ የሆነ ሰው ተቸግሮ በዛ ተመስሎ ሊያሳያችሁ ይችላል። የተቸገረ ሰው በህልም አይታችሁ ስትረዱ ካያችሁ ደግሞ ይህ በጣም መልካም ምልክት ነው። በረከት፣ ስኬት እንደሚመጣ እንዲሁም ለሌሎች ለተቸገሩ እንደምታጠጣ፣ እንደምታበላ
ደስ የሚያሰኝ የምስራች መልእክት ነው። የተራበ ሰው ማየት ደግሞ በሕይወታችሁ ውስጥ መንፈሳዊ ጥማት ወይም ረሃብ እንዳለና ወደ እግዚአብሔር ቃል መመለስ እንዳለብህ፣ መንፈሳዊ መብል መመገብ እንዳለብህ ፍንጭ የሚሰጥ ህልም ነው። ልብስ የሌለው የታረዘ ሰው ማየት ሚስጥራችሁ እንዳይገለጥ፣ ክብራችሁ እንዳይቀንስ መጠንቀቅ እንዳለባችሁ የሚያሳይ ማስጠንቀቂያ መልእክት ሊሆን ይችላል። አንድ ሰው በህልም ተቸግሮ አይታችሁ ሳትረዱ ካለፋችሁ በሕይወታችሁ ውስጥ የሚመጣላችሁ መልካም ዕድሎች ወይም የቸልተኝነት ስሜት መኖሩን ሊጠቁሙ ይችላሉ። ይህ ህልም እንዳየኸው መጸለይ አለብህ። ጌታ ሆይ ልበ ሩህሩህ አድርገኝ፣ የተቸገሩትን የምረዳበትን አቅምና ልብ ስጠኝ ብለህ መጸለይ አለብህ። ይህ ማለት ለምታየው ህልም ምላሽ እየሰጠ ነው። በምትመላለሱበት በዚህ ዓለም ላይ እርዳታ የሚፈልግ ሰው ካጋጠማችሁ አቅማችሁ በፈቀደው መጠን ለመርዳት መሞከር ያስፈልጋል። ይህ የህልሙን መንፈሳዊ ፍሬ ወደ በረከት ይቀይረዋል። ይህ ህልም ስታዩ ያለ ምክንያት እግዚአብሔር አያሳያችሁ። ሰባተኛውና የመጨረሻው በህልማችሁ ዕቃ ወይም አንዳች ነገር ስትገዙ በያችሁ መልካም መልእክት ነው። መግዛት ማለት ዋጋ ከፍሎ አንድን ነገር የራስ ማድረግን ያመለክታል። መጽሐፍ ቅዱስ ምሳሌ 23 ቁጥር 23 ላይ እውነትን ግዛት አትሽጣት፣ ጥበብን ተግሳጽን ማስተዋልንም ይላል። እውነትን ተግሳጽን ጥበብን ግዛት ነው እንጂ አጥፋ በትን አይልም። ስለዚህ ስትገዙ ማየት ዕውቀት እየሸመታችሁ መንፈስ ዓለም እየጣችሁ በውስጣችሁ እያከማቻችሁ እንደሆነ ፍንጭ ይሰጣል። አንድን ነገር ለመግዛት ገንዘብ ከፍለ የራስህ ታደርጋለህ። ይህ ህልም በሕይወታችሁ ውስጥ ለከው ደረጃ ለመድረስ ጥረት ጊዜ ወይም መስዋዕትነት እየከፈላችሁ መሆኑን የሚያሳይ ህልም ነው። ለምትፈልገው ስኬት ወይም መንፈሳዊ እድገት አስፈላጊውን ዋጋ ለመክፈል ዝግጁ መሆንን የሚያሳይ አዲስ ዕቃ መግዛት። ብዙ ጊዜ እንዲህ አይነት ህልም አዲስ ዕድልን፣ አዲስ ጸጋን ወይም በረከትን የመቀበል ምልክት ነው። ምግብ ስትገዙ ካያችሁ መንፈሳዊ ጥንካሬ ማግኘትን ያሳያል። ልብስ መግዛት ከሆነ ደግሞ አዲስ ክብር፣ አዲስ ጸጋ፣ አዲስ ማንነት፣ አዲስ ላይፍ እግዚአብሔር እንደሰጣችሁ የሚያመለክት ፍንጭ የሚሰጥ ነው። መጽሐፍ ቅዱስ ያለ ገንዘብና ያለ ዋጋ የወይን ጠጅና ወተት ግዙ ይላል። በኢሳይያስ ምዕራፍ 55 ቁጥር 1 ላይ ሲናገር እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ ብሉ፣ ኑ ያለ ገንዘብም ያለ ዋጋም የወይን ጠጅ ወተትን ግዙ ብሎ ይናገራል። እግዚአብሔር በጸጋው ሊሰጥ ያሰበው በረከት በጸሎትና በእምነት እንድትቀበል የሚሰጥ ጥሪ እንደሆነ ፍንጭ ይሰጣል። እግዚአብሔር በጸጥ ያሰበው በረከትና ጸጋ በእምነት እንድትቀበል ጥሪ ያቀረበልህ ነው። ይህን ህልም ስታዩ እንደ ዕቃው አይነት ትርጉሞች ሊለያዩ ይችላሉ። ምግብ መግዛት ለነፍስ ወይም ለሕይወት የሚያስፈልግን እርካታ፣ ሰላም ማግኘትን የሚያሳይ ነው። መሬት ወይም ቤት ስትገዙ በህልም ካያችሁ በሕይወታችሁ ውስጥ መረጋጋትና ቋሚ የሆነ በረከት እንደሚመጣ የሚጠቁም ነው። ውድ ዕቃ መግዛት ለራስ ያለን ግምት ማደግ ወይም ትልቅ ኃላፊነት ለመቀበል መዘጋጀትን እንደሚያሳይ ፍንጭ ይሰጣል። የእግዚአብሔር ጸጋ ይብዛላችሁ። ይህንን ቪዲዮ ላይክ አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ እና የደውል ምልክቷን ተጫኑ። እግዚአብሔር ጸጋ ይብዛላችሁ። ሻሎም